ተለያየን ወስኛለሁ ከህይወቴ ውጪ ከህይወቴ ውጣ በጣም በተደጋጋሚ እየተባለ ቆይቶ ዛሬ ግን የድራማው ፍጻሜ ይመስለኛል እኔ በተረዳሁት ያክል ማለት ነው። ሀይሚና ብሩኬ መቼም አይለያዩም። ነገ አዲስ ነገር ይኖራል። ብሩኬ ያላችሁን ነገር እንዳትረሱ። አሁን ላይ መስዋዕት የሚያስከፍለኝ መጨረሻው ግን የሚያምር ብሎ የተናገረውን ቃል እንዳትረሱ እሺ። ትልቅ ሰርፕራይዝ ይኖራል እና በጉጉት ጠብቁ። ነገ ማለት ነው። ነገ ይታረቃሉ። አይዟችሁ፣ እንዳትጨናነቁ፣ ምንም እንዳይከፋችሁ ማለት ነው። እሺ እህቶቼ፣ አንዳንድ እህቶች በጣም ከፍቷችኋል፣ እያለቀሳችሁም እያየሁ ነበር ቲክታክ ላይ እና ጥላታችሁ ያልቅስ እሺ። ለምንድን ነው የምታለቅሱት? እነሱ መቼም አይለያዩም። እሺ እነሱ ስራ ነው እየሰሩ ያሉት። ድራማው ደግሞ ዛሬ ተፈጸመ ይመስለኛል። ምክንያቱም እንግዲህ የድራማው ፍጻሜ ስለሚያስፈልገው ሁለቱንም ከህይወቱ አስወጣ ማለት ነው አይደለ? ከዛ ግን የመጨረሻ ፓርት ግን ያሳቀኝ ልንገራችሁ። ውረዱ ሲላቸው አንወርድም ሲሉ በጣም ነው የሳኩት ማለት ነው። ግን ደግሞ አንድ ነገር ልንገራችሁ። ያው ድራማም ቢሆን ስራም ቢሆን ደግሞ ሀይሚ ከማንም ሴት ጋር የምትወዳደር ሴት አይደለችም። ሀይሚ የራሷ የሆነ እንዴት ልበላችሁ የራሷ የሆነ ነገር አላት። በቃ ስማርት የሆነች በራሷ የምትተማመን ሴት ናት። እና ያው ብሩኬ ለድራማው ወይም ደግሞ ለስራው ለማስመሰል እኛን ለማዛክ እኛን እንዴት እኛ እኮ አንድ ልብ ነው ያለን ስብርብር አደረጋችሁት። እውነቱን ለመናገር እናንተ ተለያየን ባላችሁ ቁጥር እናንተ ወሰን ባላችሁ ቁጥር እኛ ልባችን እኮ አንድ ልብ ነው ያለን። ግን በህይወታችን ብዙ ተስፋ የሚያስቆርጡ ነገሮች አልፈናል። ግን በእናንተ ተስፋ ያልቆረጥን በጣም ብዙ ሰዎች አሉ። ስለዚህ በተስፋ ነው ያለን ነው እና ነገ አዲስ ነገር ይኖራል እና ሁላችሁም በጉጉት እንድትጠብቁ ፈልጋለሁኝ። ሀይሚና ብሩኬ መቼም አይለያዩም። እንግዲህ ያው ዛሬ ብሩኬ እንግዲህ ያው ሰሞኑን በዚህ ስራ የተጀመረ እንግዲህ እስካሁን ድረስ ብሩኬ ብዙ ነገር እየደረሰበት ነው ታውቃላችሁ። ሀይሚዬም በዛው ልክ ብቻ እግዚአብሔር መጨረሻቸውን እያሳምርላቸው ከክፉ ሁሉ ፈጣሪ ይጠብቃቸው። ነገ ግን በጉጉት እንጠብቃለን ማለት ነው። ውድ ቤተሰቦቼ እንዳትጨናነቁ፣ እንዳታለቅሱ። እነሱ መቼም አይለያዩም። ምክንያቱም የሚለያዩ ልጆች ስላላደሉ ማለት ነው። ነገሮች ሁሉ ይስተካከላሉ፣ ወደ ነበሩበትም ይመለሳሉ። እሺ እና እግዚአብሔር እንግዲህ ከክፉ ሁሉ ይጠብቃቸው ማለት ፈልጋለሁ። የምትወዳቸው ደግሞ በጸሎታችሁ አስቡ። ምክንያቱም የሀይሚና የብሩኬን መለያየት የሚፈልጉ በጣም ብዙ ሰዎች አሉ። ለምን እንደሆነ አላውቅም። እኔ ሀይሚና ብሩኬ ተለያይተው በእነሱ ህይወት ውስጥ በሰው ህይወት ውስጥ ገብታችሁ የምታወቁ ሰዎች አላችሁ ምናምን እና እባካችሁ በሰው ህይወት ውስጥ ጣልቃ አትግቡ። ደስ አይልም። የራሳችሁን ህይወት ኑሩ። እውነቴን ነው የምላችሁ። ማለት የሰው ልጅ መለያየት በእናንተ ህይወት ላይ ምንም የሚጨምርላችሁ የሚቀንስላችሁ ነገር የለም። ኃጢአቱ ነው ለእናንተ፣ ክፋቱ ነው ለእናንተ የሚብሰው እና እባካችሁ ተዋቸው። የእውነቴን ነው የምላችሁ። እነሱ የፈለጉትን ስራ ይስሩ፣ የፈለጉትን አይዲያ ይስሩ። ብቻኛ የምንፈልገው ሀይሚና ብሩኬ ጥሩ ልጆች ስለሆኑ መልካም ልጆች ስለሆኑ ጥሩ ልብ ስላላቸው እስከ ዛሬም እንግዲህ እነሱን ከምንከታተልበት ጊዜ አንስተን እስካሁን ድረስ እኔ በማውቃቸው ልክ በጣም መልካም ልጆች ናቸው። ብዙ ነገር አስተምረውን ብዙ ነገር እያሉን ብዙ ነገር አሳልፈው እዚህ ደረጃ የደረሱ ልጆች ናቸው። እንደ ማንኛውም ዩቱበሮች አይደሉም። በጣም ስማርት የሆኑ ልጆች ናቸው እና ሰዎችን ለማስተማር ሰዎችን እንትን ለማለት በጣም ብዙ መንገድ ይሄዳሉ። ሀይሚም የብሩኬ ማንነትን ለማሳየት በጣም ብዙ መንገድ ትሄዳለች። ብሩኬም ደግሞ የሀይሚ ማንነትን ለማሳየት በጣም ብዙ መንገድ ይሄዳል እና የየራሳቸውን በቃ ስራ እየፈጠሩ እርስ በራሳቸው እየተደጋገፉ እዚህ ደረጃ የደረሱ ልጆች ናቸው እና የሆነ ክፍተት ስታገኙ በዛ ክፍተት ተጠቅማችሁ ሰውን ዝቅ ከፍ ለማድረግ አትቸኩሉ፣ ለመፍረድም አትቸኩሉ። መጨረሻውን እናያለን ማለት ነው። ውድ ቤተሰቦች እና በያላችሁበት ሰላማችሁ ብዝት ይበርልኝ። ነገ መልካም ዜና ያሰማን። እኛ ተስፋ አንቆርጥም። በጨሪቃዎች መቼም ተስፋ አንቆርጥም። እሺ ቤተሰብ ባሉበት ሰላማችሁ ብዝት ይበል። እንግዲህ እኔ እውነቱን ልንገራችሁ ማለት ነው። እኔ በህይወቴ ብዙ ተስፋ የሚያስቆርጠኝ ነገር አለ፣ ግን በጨሪቃዎች ግን ተስፋ አልቆርጥም። ለምን እንደሆነ አላውቅም። በጣም ልቤ ሙሉ ነው በአሁኑ ሰዓት ላይ በእነሱ በጣም ልቤ ምንም መቼም በቃ ውስጤ ስራ ነው ብዬ እንትን ስላልኩኝ ሊሆን ይችላል አላውቅም። ግን
እነሱ መቼም የሚለያዩ ልጆች አይደሉም። ነገ መልካም ዜና ያሰማን። እንዳትጨናነቁ፣ እንዳታስቡ እሺ። ነገ በትልቅ ሰፕራይዝ እንጠብቃቸዋለን። እንግዲህ ፈጣሪ ከነሱ ጋር ይሁን። መድኃኔዓለም ይጠብቃቸው። እናንተም ባላችሁበት ፈጣሪ ይጠብቃችሁ። እግዚአብሔር ከሁሉም ሰላምና ፍቅር ይስጥልን። ሀገራችንን ሰላም ያደርግልን። መልካም ጊዜ